የሀገሪቱ ርዕሰ መዲና በሆነችው አዲስ አበባ በርካታ ልብን የሚያሞቁ ልማትና እድገቶች እየተስተዋሉ ይገኛሉ። በሌላ አቅጣጫ ደግሞ ማህበራዊና ኢኮኖሚያዊ ችግሮች በከተማዋ ከሚጠቀሱ ተግዳሮቶች መካከል ዋነኞቹ ናቸው። ከነዚህ ችግሮች መካከል ደግሞ የመኖሪያ ቤት እጦት ችግርና በየጎዳና የሚስተዋል ልመናን የዕለት መተዳደሪያ ያደረጉ ሴቶች፣ ህፃናትና አረጋውያን ሊነሱ ይችላሉ። የዕለት ጉርሳቸውን ለማግኘት በየጎዳናው ላይ የሚለምኑ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። የከተማ መስተዳደሩ በከተማው የሚስተዋሉትን የማህበራዊና ኢኮኖሚያዊ ተግዳሮቶች ለመፍታት ቀን ተቀን እየሰራ ይገኛል። ላብነትም ጧሪ ቀባሪ የሌላቸውን ዜጎች የቤት ባለቤት በማድረግ ላይ ይገኛል። የከተማ መስተዳደሩ ሊደርስ ያልቻለበትን ቦታ መንግስታዊ ያልሆኑ ተቋማት አበርክቷቸው የላቀ ነው። ለዚህም ማመላከቻ ይሆን ዘንድ የባቡል ኸይር የምገባ ማዕከል አንዱ ነው። የዛሬው ፕሮግራማችን ትኩረት የሚያደርገው የባቡል ኸይር የምገባ ማዕከል እንቅስቃሴን ይሆናል። አብራችሁን ቆዩ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን ዛሬ የምንገኘው በባቡል ኸይር የበጎ አድራጎት ወይም ደግሞ የምገባ ማዕከል ውስጥ ነው። በዚህ የበጎ አድራጎት ማዕከል ውስጥ ምን ይደረጋል የሚለውን አብረን የምናይ ይሆናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሆኑ። እንግዲህ ይሄ አዳራሻችን ነው እንዳየሽው። ይሄ እንግዳ የምንቀበልበት ነው። አንዳንድ ጊዜ ሚቲንግ ካለ ሚቲንግ ከተመጋቢ ጋር ሊሆን ይችላል፣ ከሰራተኛ ጋር ሊሆን ይችላል። እንግዲህ እንደ እንትን ነው የምንጠቀምበት አዳራሻችን ነው። ቦታ በጣም ጠቦናል እንዳየኸው። የምንሰበሰበውም እዚህ ነው፣ መመገቢያውም እዚህ ነው፣ ሰዎች የምናናግርበትም እዚህ ነው። እንግዲህ ይሄን ይመስላል። በጣም ጠቦናል። ይሄ ደግሞ ያው የእንግዳ ማረፊያችን ነው። ከኔ ቢሮ ውጪ ሰፊ ያለን ቦታ ይሄ ነው፣ ሰዎችን እንቀበልበት። ይሄ እንግዲህ ጭማሪ እንጀራ ያላቸው ልጆች ሰዎች ድጋሚ እንጀራ የሚጨመርላቸው አሉ። ደረቅ እንጀራ፣ ወጥ ለብቻ እንጀራ ለብቻ የሚወስዱ ይሄ ነው። እንዳየኸው ይሄን ይመስላል። እንዴት አደራችሁ? ሰላም ነው? አልሐምዱሊላህ ሁሉ ሰላም። እንዳየኸው እዚህ ኦፕን ኪችን ያደረግንበት ምክንያት ሄሪያዬ ሰዎች ደስ ብሏቸው ወጥ ሲጨለፍ ትኩስ ወጥ ነው ሆቴል ነው የመጣሁት አይነት ፊሊንግ እንዲኖራቸው ማለት ነው። እዚህ ጋር ወጥ ተጨልፎ እዚህ ጋር ፓክድ ተደርጎ ነው የሚሰጣቸውና ይሄ አለ አይደለ ጥሩ ስሜት ደስ እያላቸው እንዲመገቡም ጭምር ነው። ባቡል ኸይር ላይ ያደረ ምግብ አይሰጥም፣ ትክክል ነው። በጣም የምግብ ጥንቃቄ አለን። ለዛ ነው ፊታቸው እንዲጨለፍ ያደረግነውና ይሄን ይመስላል። ይሄ ደግሞ ኪችናችን ነው። እስቲ እንግዲህ ዛሬ የሰራችሁት ነው። ይሄ ምንድነው? እስቲ እስቲ ዛሬ የሰራችሁትን እንግዲህ ያሳዩ። ኪችናችንም ያው ከምግብ ሰራተኛ ውጪ ብዙ ሰው አይገባም። ለምን? ሁሉም ኃላፊነቱን እንዲወስድ የእቃቸውም የኪችኑ እዚሁ ነው። ውጭ ወጥቶም ሁሉ ነገር እዚሁ ነው ያላቸው። መፍጫ የሽንኩርት መፍጫቸውም ጭምር እዚህ ነው። በቃ እዚህ ይላጣል፣ እዚህ ይፈጫል። ሁሉ ነገር እዚሁ ኪችን ውስጥ ነው የሚያልቀው። በጣም ጽድት ያለ በጣም ዘመናዊ ማለት ነው። አህለን እንዴት ናችሁ? ሌላው ደግሞ እንዳየሽው የሁሉም ተመጋቢ እቃ እዚህ ነው የሚታጠበው። ምክንያቱም እስቲ የመጣ እቃ ካለ ሊያው እንደው አጥበው እንኳን ያልታጠበ ሳህን ካላችሁ አምጡት። እዚህ ጋር በሙቅ ውሃ ነው እንዳየሽው። ከዛ ጀምሮ በሙቅ ውሃ እየታጠበ ነው እዚህ የሚለቀለቀው። ምክንያቱ ደግሞ ምንድነው? ቤት የሌላቸው አሉ ጎዳና ላይ ልብሳቸውን እንኳን በትክክል እቃቸውንም በትክክል የማያጥቡና ይሄ ሁሉ ሰው የሚመገብበት ቤት ስለሆነ አጥበው ራሱ ቢያመጡ ግድ ነው። እዚህ በሙቅ ውሃ ታጥቦ እንዳየሽው ተደርጎ ነው። መጨረሻ ላይ ደግሞ እዛ ጋር ይደርቅና
ወደ ምገባ ክፍል። እንግዲህ እንጀራው ደግሞ 24 ሰዓት ነው የሚጋገረው። እንዳየኸው ቀንና ሌሊት ነው የሚጋግሩት። እንዳሉ እናቶች ናቸው። 80% የባቡል ኸይር ሰራተኞች ሴቶች ናቸው። ሴኩሪቲ ላይና የተወሰነ ስራ የሚሰሩ ብቻ ናቸው ወንዶች። 20% ማክሲመም ቢሆኑ ነው። ሌላ ሁሉም እንዳየኸው የዲፓርትመንቱ ኃላፊ ሴቶች ናቸው። ሁሉም ስራ ላይ ተሰማሩ። ሁሉም ደግሞ ልጆች የሚያሳድጉ ሲንግል ማሚ ሆኑ ወይም ደግሞ ባሎቻቸው የታመሙባቸው ስንቀጥርም እንደዛ ነው። ለምን ተመጋጋቢ ነው። አንድ እናት እዚህ ከገባች ደሞዝ ካላት ብዙ ነገር ሰፖርት ትደረጋለች። ቤተሰቦቿን ሴፍ ታደርጋለች። እያንዳንዱ ሰራተኛ 4-5 ልጅ ያለው ነው። እንጀራ የሚጋግሩትም እዚህ የነበሩ ወደ 18 ሁሉም ከእሷ ጀምሮ ከዚህ ነው። ማንም ሰራተኛ ከተመጋቢ ነው የምንቀጥረው። ቅድሚያ ለነሱ ነው የምንሰጠው። እዚሁ ነው የሚሰሩት። እዚህ ዳቦ የተጋገረ ዳቦ የለም። ዳቦ በትዕዛዝ ይሰራሉ። ዳቦ ቆሎ ይሰራሉ። ኩኪስ ይሰራሉ። ገባሽ? የተለያየ ነገር ነው የሚሰሩት። ኩኪሱ ከተሰራ በኋላ ለሽያጭ ጎብኚ ይመጣና የሚጎበኝ ሰው ኩኪሱንም ዳቦ ቆሎንም ምናምን። በጣም ብዙ ልጆች ውጤት ያልመጣላቸው ልጆች ሰልጥነዋል። ባቡል ኸይር ቢኬ በሚል ነው የምናመርተው። እንዳይኸው ምንድነው የምናስተምራቸው? እንደ ሀገር ኦነስትሊ የምታቀርቢው ነገር አለ። በቃ ታማኝ ሆነሽ ይሄ ዝም ብሎ ዛሬ ገዝተው የሚገንጠል ሳይሆን የተወሰነ ብር ብቻ ትርፍ አግኝተው ኮስቱን ጨምረው ለጥሩ ነገር እንዲያቀርቡ። እኛም ደግሞ ኢንተርናሽናል ባዛር ሲሆን እንሳተፋለን። እንደ በጎ አድራጎት ሽልማቱላ አለን። ስዕል ተሸልመናል እና ጫማዎቹ ጫማው በጣም እኔም መተክ መግዛት ይችላል። ጫማ በሚያስፈልግ ቆንጆ ነገር ነው የምናመርተው የምናስተምራቸው። የሚገርምህ ጫማ አይደለም ከዚህ ተሰልጥነው የወጡት ምንድነው የሚሰሩት? ትንሽ ሱቅ ነገር ይከራዩና የተገነጠለ ጫማ የተቀደደ ይሰፋሉ። ጌጥ የሚያስፈልገውን ጌጥ ይለጥፋሉ። በጣም ራሳቸውን ይችላሉ። ይኸው እንደዚህ ይሄ እነሱ የሰሩት ነው። አሁን ይሄ ተመራቂዎች የሰሩት ነው። የሚመረቁ ተማሪዎች የሰሩት ነው። ይሄ በቀላሉ ሰርተው ግን በቃ እንትን መለጠፍ ይችላሉ። ጌጣጌጥ ብቻ አንድ አሮጌ ጫማ ብታመጪ ቆንጆ አድርገው ሊሰጡሽ ይችላሉ። ራሳቸውንም ይችላሉ ማለት ነው። ይሄ ለምሳሌ ቢኬ ነው። እኛ እንደ ቢኬ ነው ያዘጋጀነው ለሰዎች ኖሌጅ። ግን አሁን ኖርማል እየሰፋን እንደዚህ ነው። ማንኛውም እናት ለምሳሌ አሁን መንግስት ሰራተኛ ስትሆኚ ሱቅ የምትውይ ከሆነ የሆነ ነገር ገዝተሽ መግባትሽ አይቀርም። በቀላሉ እንደዚህ እንዳየሽው በቀላሉ እንደዚህ ቦርሳሽ ውስጥ አርገሽ ሸምቆቆ አለው ቦርሳሽ ውስጥ አርገሽ መሄድ ትችያለሽ። ሁሌ ፌስታል ከምትገዢው ፌስታል ረሳው ከምትይ ሁሌ ይሄን እያጠብሽ በቀላሉ የሚደርቃል እቃ እንደዚህ ትገዢበታለሽ። አገርሽን ሴፍ ታረጊያለሽ። ፌስታል አትጥይም። ብርሽን ሴፍ ታረጊያለሽ። ሰው ይሄንንም እንትን ያው አብዛኛው ነገር ምን ሰራው ከሀገር ጋር በተገናኘ ማለት ነው። ማሰሻ ይሰራል። እንዳየሽው የተለያየ ነገር ይሰራል። የሚጣል ጨርቅ የለም። ሰላም አለይኩም። ይሄ ደግሞ እንዳየኸው ቬሎም አለን። መከራየት የሚችል ይከራያል። መከራየት ማይችል ለምሳሌ አሁን አንዳንድ የአካል ጉዳተኞች አይነ ስውራ ምናምን ይጋባሉ። የዛ ሰዓት ላይ ዝም ብለን ሰተን እዚሁ ደግሞ ሁሉ ቀን ምግብም ስላለ ይጋባሉ። ሌላው ደግሞ አቅሜ ትንሽ ነው ግን ቀለበት ላረግ ነው ቢሉን እንሰጣቸዋለን። ይሄ ደግሞ ያው ዶኔሽን የመጣ ልብስ ነው። እንዳይኸው እያንዳንዱ ተመጋቢ ልብስ ስለሚሰጠው ቆሻሻ ልብስ ለብሶ መምጣት ክልክል ነው በባቡል ኸይር ህግ። እንዳይኸው ታጥቦ ጽድት ብሎ ነው በስነ ስርዓት እንዲተደርድሮ። ሌላው ደግሞ ለምሳሌ መንግስት ሰራተኛ ሆኖ ደሞዙ ለልብስ መግዛት ለሱም ለልጆቹ ማይበቃ ከሆነ መጥቶ ልብስ መውሰድ ይችላል። ግን ደሞዙ ማጻፍ አለበት ከሚሰራበት መስሪያ ቤት ደሞዝ ይሄን ያህል ነው የሚለውን አጽፎ መጥቶ ቆንጆ ልብስ ነው ያለን መጥቶ መውሰድ ይችላል። ለሱም ለልጆቹ ማለት ነው። በዚህ በኩል እንደውም ጉምሩክ የሚወርሳቸውን ልብሶች ወደዚህ ቢያመጣ በጣም ብዙ ሰዎች በጣም የዩኒቨርሲቲ ተማሪዎች አይዲ ካርዳቸውን ይዘው መጥተው ይሄው እንዳየኸው ቦርሳ ቆንጆ አለን። በጣም ቆንጆ ቦርሳ ነው ያለን። ቆንጆ ጫማ አለን። ይሄው
እንዳየኸው እየመጡ መውሰድ ይችላሉ ማለት ነው። ይኸው እንዳየኸው የባቡል ኸይር መስራችና ዳይሬክተር የሆነችው ወይዘሮ ሃናን መሐመድ ስለ ማዕከሉ ምስረታና አላማ ጠይቀናት ነበር። እንግዲህ ባቡል ኸይር ማለት የበጎ ስራ በር ማለት ነው። እንዳየሽው ባቡል ኸይር ምገባ ላይና ስልጠና ላይ ነው የሚሰራው። በዋነኝነት ምገባ ነው፣ ግን የተለያዩ ስልጠናዎችን ይሰጣል። ያ ማለት ምገባና ስልጠና ብቻ ሰደቃ አይደለም። የበጎ ስራ በር ማለት ከሰላምታ ጀምሮ ለሰው ልጆች እንደው ጥሩ ፈገግታ ሳይተይ ሰላም ማለት ራሱ በጎነት ነው። ሰዎች መንገድ ጠፍቶባቸው ብታመላክቺ በጎነት ነው። ሰደቃ ከሁሉም ነገር ጋር ስለሚገናኝ ነው የበጎ ስራ በር፣ የማንኛውም በጎ ስራ በር። በምን አጋጣሚ ይህ ማዕከል ሊመሰረት እንደቻለም ነግራናለች። ያው ባቡል ኸይር የተጀመረው በአንድ ክስተት ነው። በነገራችን ላይ በሁለት ልጆች ምክንያት ነው። ሁለት ልጆች ማለት የ12 እና የ13 ዓመት እድሜ ያላቸው ወጣቶች ናቸው። ዩኒፎርም ለብሰው የሆነበት ገብተው ከበጣም ብዙ ጎረምሳ ጋር ምግብ ይመገባሉ። ሁሌ ነው ደግሞ በዚህ ላይ በትምህርት ሰዓት ነው። በጣም ይገርመኛል ሲደጋገም። እኔ ሱቅ ላይ ሆኜ ነው ማያቸውና ዛሬስ በቃ ጠይቃቸዋለሁ። ምክንያቱም በጣም ልጆች ናቸው፣ ግን ደግሞ ከብዙ ጎረምሳ ጋር ነው አብረው የሚገቡትና ምን ሆነው ነው በትምህርት ሰዓት ብዬ በጣም በቃ ዛሬ ጠይቃቸዋለሁኝ አልኩና ጠየኳቸው። ለምንድነው በትምህርት ሰዓት ዩኒፎርም ለብሳችሁ ከዚህ ሁሉ ጎረምሳ ጋር የምትታዩት ብዬ ስጠይቃቸው እኛ እኮ ከቤት ምንም ሳንቀምስ ነው የምንወጣው። የዛ ሰዓት የትምህርት ቤት ምገባ አልተጀመረም እና ምንም ሳንቀምስ ነው ከቤት የምንወጣው። እናታችን እንደምንም የሆነ ነገር ይዤ ጠብቃችኋለሁ ብላን ነው ከቤት የወጣ ነው አሉኝ። በጣም አዘንኩ። ማለት ሁልጊዜ ጀጅ ነው የምናረገው። ያ ሰውዬ ምን ውስጥ ነው ያለው፣ ለምን እንዲያደረገ የሚለውን አናቅም። ኢንሻአላህ አልኩኝ እድሜ ከሰጠኝ ሰዎች በፍትህ በእኩልነት ምንም ነገር ሳይጫንባቸው የሚመገቡበት የመመገቢያ ጣቢያ ከፍታለሁ አልኩ። ይሄ በንያ ነው እንግዲህ በእቅድ ነው። በዛች ቀን ክስተት ነው እንግዲህ ባቡል ኸይር የታቀደው። ልጆቹ ደግሞ አንዷ ሙስሊም ነች ሂጃብ አርጋለች፣ አንዷ ደግሞ ክርስቲያን ናት። በፍትህ በእኩልነት ያልኩት ሁሉም ኢትዮጵያዊ መጥቶ ሲርበው ብቻ የሚበላበት ቤት ኢንሻአላህ ከፍታለሁኝ ብዬ ነየትኩ። ተቋሙ ከተመሰረተ ስንት ጊዜ ሆነው ስንልም ሌላ ጥያቄ አክለንላታል። ባቡል ኸይር እንደ ባቡል ኸይር የተጀመረው 2011 ነው። አሁን ኦልሞስት ጥቅምት 11 ቀን የተጀመረው ኦልሞስት 5 ዓመት ከ6 ወር ሆኖታል። ብዙ ሰዎች ግን ባቡል ኸይር አጭር እድሜ ያለው ድርጅት አይመስላቸውም፣ ግን ያው የ5 ዓመት ውጤት ነው። ተቋሙ ሲመሰረት ስንት ሰዎች ነበሩት? የኔ ጥያቄ ነበር። እንግዲህ ሲጀመር 126 ሰው ነው የመጀመሪያ ቀን ያበላ ነው። አስታውሳለሁኝ። ወንበር የለም፣ ድንኳን የለም፣ መሬት ላይ ሸራ አንጥፈን ነበር የመገብነውና ሁሌ ያረሳም። በቃ ሸራ ላይ ቁጭ ብለው ነው እዛው ምግብ የተሰጣቸው። ምሳቸውን ይበሉና እራታቸውን ይዘው ይሄዱ ነበር። እንዳሁኑ እንደዚህ አልነበረም እና ከምንም ነው እንግዲህ አስቢ። ወንበር እንኳን አልነበረውም። ሁሌ ያስታውሳለሁኝ ኢቲቪ ፕሮግራም ሊሰሩ መጥተው የነበረን 2 ወንበር ብቻ ነበረ፣ እኔና ጋዜጠኛው የሚቀመጥበት ማለት ነውና ከዛ ተነስተን ነው አልহামዱሊላህ እንግዲህ ከአንድም 2 የ3ኛ ቤት እየገነባ እንገናኛለን። አልহামዱሊላህ አላኩል ይሐል ብቻ በቅንነት ወገኔ አገሬ ምናምን ካልሽ የማይሳካ ነገር የለም። እንግዲህ ባቡል ኸይር ላይ 5000 አባወራን ያለው በስሩ ደግሞ ኢንዳይሬክት አሉ ልጆቻቸው ወደ ባሁን ሰዓት እስከ 25000 ሰው ሴፍ ሆኖ ነው ያለው። ለአንድ አባወራ ማለት ለአንድ ሰው አንድ ልጅ ካለው 2 እንጀራ ነው የሚሰጠው። እንደ ቤተሰብ ብዛት ነው። ሁለት ሳህን ማለት 4 እንጀራ ነው። 2 ሳህን የሚወስዳለ 3 እንጀራ ደግሞ የሚወስዳለ እንደየቤተሰብሽ ነው።
ያ ሰውየው ብቻ ሳይሆን ቤተሰቡም ሴቭ እየሆነ ነው ያለው። ለምሳሌ ባቡል ኸይር ላይ ቆሻሻ ልብስ ለብሶ መምጣት አይፈቀድም በበቂ ሁኔታ ልብስ ስለሰጠናቸው። ለምሳሌ ለአባወራው ብቻ አይደለም ልብስ የምንሰጠው። አንድ አባወራ ሲጠየቅ ስንት ልጆች አሉ፣ ወንድ ሴት ከሆነች እድሜዋ ስንት ነው፣ ወንድ ከሆነ እድሜው ስንት ነው ተብሎ በዛ ልክ ነው ልብስ ራሱ የሚሰጠው። ልጆቻቸው ደግሞ ዩኒቨርሲቲ ሲገቡ ሻንጣ፣ ቦርሳ፣ ጋቢ፣ ብርድ ልብስ፣ አንሶላ፣ ፍራሽ ኤቭሪቲንግ ባቡል ኸይር ነው ወደ ዩኒቨርሲቲ ሲሄዱ የሚያዘጋጀው። ሌላው ደግሞ በጣም ደግሞ ምንም ነገር ለምሳሌ የአይነ ስውር ልጅ ሊሆን ይችላል። እንደዛ ደግሞ ከሆነው በወር 1,000 ብር ለተማሪው ሰፖርት ይደረጋል ማለት ነው። ምናልባት ልታገኛቸውም ትቻለሽ፣ አባቶቻቸው እዚህ ይገኛሉ። እንደዛ ያደርጋል። ባቡል ኸይር ሰዎች የሚያውቁት በምገባ ብቻ ነው። እስካሁን ወደ 541 ሰው አሰልጥነናል። በልብስ ስፌት፣ በኮምፒውተር፣ በጫማ ስራ፣ በኩኪስ ዳቦ ቆሎ ብቻ የተለያየ ስልጠና ሰጥተናል። ከነዛ መካከል አብዛኛውን ከ62% የሚሆኑት ደግሞ ስራ ይዘዋል። ከ1 እስከ 3 ለወጡት ራሱ ባቡል ኸይር ነው የልብስ ስፌት የሰለጠኑት። የልብስ ስፌት ይሰጣል። አንደኛ ለወጡት የልብስ ስፌት ይሰጣል፣ ሁለተኛ ገንዘብ ይሰጣል፣ ሶስተኛ እንደዛ እየተባለ በዛውም ደግሞ በዛ በልብስ ስፌት ብቻ አይቆሙም። ዲዛይነር የሚያስተምሩ ትምህርት ቤቶች ጋር በመነጋገር ዲዛይን እንዲማሩ ይደረጋል እና በጣም ጥሩ ነገር እየሰራ ነው። እውነቴን ነው። እንደ ሀገር ሌላ ሀገር ሄደሽ ከሌሎች ድርጅቶች ጋር ስትወዳደሪ ሁል ጊዜ አንደኛ ነው የምትሆኚው። እንደ ባቡል ኸይር በጣም ትኮሪያለሽ። እኔ የባቡል ኸይርን ቫልዩ ያየሁት ከሌሎች ኦርጋናይዜሽኖች ጋር ስገናኝ ምን ያህል እንደሰራን፣ ምን ያህል ሀገራችን እንዳኮራን። እውነቴን ነው። ኢቭን ሀገራችን ኢቭን እንዳስተዋወቅን ነው የገባኝ። ምክንያቱም አንድ ፕሮግራም ላይ አብዛኛው 20 ሰው ምግብ አበላለው፣ 50 ሰው በሳምንት 1 ቀን አጫውቼ ልብስ አለብሳለሁ። ብቻ እንደዚህ ነው። በጣም ነው የገረመንና የኛ ቪዲዮ ሲታይ ሰው በጎርፍ እየገባ ምግብ ይዞ ይወጣል። የሚሰለጥነው አለ። ስነ ስርዓቱ ምኑ ሲያዩት ኢትዮጵያ አይደለም ብለው እስከሚከራከሩኝ ማለት ነው። እና ኢትዮጵያ ውስጥ ሩዝ በስጋ ሰደቃ ትሰጣላችሁ፣ ሩዝ በስጋ ሰፖርት ታደርጋላችሁ ብለው በጣም የሆነ እና የባቡል ኸይርን ቫልዩ የሚያየሁበት ነው። እንደ ሀገር በጣም ትልቅ ነገር ሰርተናል። አገራችንን በጥሩ ነገር አስተዋውቀናል ብዬ እንዳስቡላ አድርጎኛል። በዚህ ማዕከል በርካቶች ተጠቃሚ ናቸው። ነገር ግን በዚህ ስራ ውስጥ ምናልባት አስቸጋሪ ሁኔታዎች ከገጠማትና ተስፋ የቆረጠችበት ጊዜ ይኖር ይሆን ስልም አክዬላት ነበር። ብቻ ይሄ ስራ እንዳይደክምሽ የሚያደርግሽ እናቶች ተንገላተው ከዛ እንግልታቸው ሲወጡ እኛ የመጨረሻውን ስራ ነው የምንሰራው። የመጨረሻው ማለት የሰው ልጅ ሁሉ ነገር ሊያጣ ይችላል። ምግብ ግን በቀን አንዴ እንኳን ማግኘት ካልቻለ ይሄ በጣም ከሰው ልጅ ክብር ጋር እንትን የሚል አይደለም። አላህ የሰው ልጆችን አልቄ የፈጠርኳቸው ይላል። የሰው ልጆችን አልቄ የፈጠርኳቸው ይላል። ለአንድ ምግብ አንድ ሰው 2 ሰዓት ቆሞ ሲጠብቅ ማየት ትንሽ የመጨረሻው ደረጃ ነውና እዚህ ላይ በመሳተፌ ስፔሻል የእርዳታው ስራ የኔ ስራ ምገባ በመሆኑ እንዳልደክም አድርጎኛል። ምክንያቱም ከሰዎች ህልውና ጋር ስለሚገናኝ አሁን አልባሳት ብልሽ ቦር ሰፖርት አደርጋለሁ ብልሽ ምንም ፊል ላላረግ እችላለሁ። ግን ምግብ በጣም ተቋሙን የሚያገለግሉና የሚረዱ ሰዎችስ አሉ ወይ ብዬ ሀናንን ለጠየቅኳት ጥያቄ በጣም ብዙ ሰዎች አሉ። የምትሰሩት ስራ ጥሩ ነው፣ በርቱ፣ ስደክሚ ፊትሽ ሲጠውቀር ኢቭን አንዳንድ ጊዜ በሚዲያ አይተው ምን ሆነሽ ነው ታመሻል ወይ አይደለም። ኢትዮጵያ ውስጥ ከኢትዮጵያ ውጪ በጣም ማጠብቂያቸው በጣም ብዙ ሰዎች ሀናን ፊቷ ጥሩ አይደለም ይሄን ያህል የሚያስብልሽ አለ። በዛው ልክ ደግሞ በጣም መጥፎ ሰዎችም አሉ። ሸራቸውን የምትጠበቂያቸው አላህ ይጠብቀንና ማለት ነው።
በዛው ልክ አሉ። ግን አልহামዱሊላህ እንዳየሽው እኔ ኢትዮጵያ ውስጥ ከፕራይም ሚኒስተር ዶክተር አብይ ጀምሮ ቤታችን ተጎብኝቷል። እንደ በጣም እንድጠነክሪ ያረግሻል ማለት እንደ ሀገር መሪ ትክክል ነው ይሰራሽ ብሎ ሀገርሽን ማን ነው ድርጅትሽን ሲጎበኝ ጥሩ ነገር ሰርተሽ የበለጠ ሙር ለማሳየት ትጠሪያለሽ ለማስደሰት ማለት ነው። እንደ አንድ ሴት ደግሞ እንደ አንድ እናት ጠንክሪ የሚልሽ ሰው ሲኖር የበለጠ ትበረታቻለሽ እና አልহামዱሊላህ በብዙ ሚኒስተሮች በፕራይም ሚኒስተር ዶክተር አብይ አህመድ በሜየር ኦፊስ ወይዘሮ አዳነች አቤቤ በብዙ ሰዎች ባቡል ኬር ተጎብኝቷል። በውጭ ዜጎች አሁን እንደውም እንደ ትሬንድ ነው ባቡል ኬርን መጥቶ መጎብኘት እንጀራ መጋገር እንደ ትሬንድ ነው። እውነት የትኛውም የውጭ ሀገር ዜጋ ቴክስት ያደርግልሻል። ኢትዮጵያ መጣለው ጎበኛለው እንጀራ ጋግራለው ይልሻል። አገራችንን በዛው ልክ በጥሩ ነገር ያስተዋወቀ ያንቺን ፈለግ ተከትለው የበጎ አድራጎት ስራ ለመስራት የተነሳሱ ሴቶች ወይንም ቡድኖች ወይንም ሰዎች አጋጥመውሻል? ማዕከሉንስ ለማስፋትና በሌሎች አካባቢዎች ለማድረስ ታስቧል? ስላነሳውላት ጥያቄ ሀናን መልስ ሰጥታኛለች። ባቡል ኬር ከተከፈተ በኋላ በጣም ብዙ ሴቶች የበጎ አድራጎት ድርጅት ከፍተዋል። በሙስሊም ሴትም በሌላውም ብትሄጂ ሴቶች በጣም ተበረታተዋል። እንደውም በዚህ ያው ክሬዲት ሊሰጠን ይገባል። እንደ ባቡል ኸይር ከባቡል ኸይር በኋላ በጣም ብዙ ሴቶች ተነሳስተዋል። የተለያየ በጎ አድራጎት ድርጅት ከፍተዋል። እኛ ጋር መተው ኤክስፒሪየንስ ሼር ያደርጋሉ። እንኳን አይደለም አዲስ አበባ ውስጥ ከአዲስ አበባ ውጪ በጣም ብዙ ሴቶች የበጎ አድራጎት ድርጅት ላይ ተሰማርተዋል። ይሄ ቀላል ነገር አይደለም። በእኛ በዲናችን እንደ አንድ ሙስሊም ሰዎች መጥፎ ነገር ላይ ስታመላክቻቸው ያን መጥፎ ነገር በሰሩ ቁጥር ወንጀሉ ላንቺ ይቆጠራል። ከይር ነገር ደግሞ አመላክተሻቸው ያንን ከይር ስራ በሰሩ ቁጥር ላንቺ አጅሩ ይቆጠራልና ይሄ ትልቅ ክሬዲት ነው። የወደፊት የባቡል ኸይር ራዕይ ምን እንደሆነና ሰዎች በማዕከሉ መጥተው ምን አስተዋጽኦ ሊያበረክቱ ይችላሉ ስልም ሀናንን ጥያቄ አቅርቤላት ነበር። ባቡል ኸይር በእግሩ አልቆመም። እንዳየሽው ከዛኛው ቤት ከክራይ ቤት እዚህ ስንገባ በጣም ሰፊ ቤት ገብተናል ብለን ነበር ያሰብነው። አሁን ደግሞ መቆሚያ የለውም። ምናልባት አዲስ ግንባታ ጀምረናል። እንትኑ ኢንፎርሜሽኑ ካለሽ አላውቅም። ኢንሻአላህ እሱ ከተሳካ የገቢ ምንጭም ይኖረዋል። ማለት እናቶች እርዳታ መመገብ ብቻ ሳይሆን እዛ ላይ በስራ ይሰማራሉ ብለን አቅደናል። የተለያየ ስራ ይሰራሉ ብለናልና ይሄ ግንባታ አሁን ከሆነ የተለያዩ ቅርንጫፎች እንከፍታለን። ባቡል ኬር መቆም አለበት፣ ከሰው እጅ መላቀቅ አለበት ብዬ አምናለሁ። እኔ ሰዎችን ጠይቄ ማለት በእርዳታ ብቻ ሰው ይረዳል ብዬ አላምንም። ሰርቼ ማስተዳደር ነው የምፈልገውና ኢንሻአላህ አላህ ብሎ በቅርብ ጊዜ ካለቀ የተለያየ ቅርንጫፍ እንከፍታለን ብለናል። የመጀመሪያው መቀሌ ነው የሚሆነው። ከዛ ደግሞ ኢንሻአላህ ሀረር ብለናል። ብቻ እየሰራን እንገኛለን ኢንሻአላህ። በቅርበት ማዕከሉን የምትከታተለውና በማዕከሉ ውስጥ በከፍተኛ የሥራ ኃላፊነት ውስጥ የምትገኘው የመስራች ሀናን እህት ወይዘሮ ፈቲያ መሐሙድ በተቋሙ ውስጥ የማትረሳውን ገጠመኝ ካለ ስል ጠየኳት። እና አንድ ጊዜ ታጋጠመን እኔና ጓደኛዬ ልጅ ዛህራ አህመድ እኔ እና እሷንም ብዙ ጊዜ ቅሬታ የምንሰማውና አንድ አባት መጥተው ሚስታቸውን ወቀሱ። ከዛ በቃ አታከብረኝም፣ እንደዚህ ትንቀኛለች፣ አብራኝም አትቀመጥም ምናምን አሉ ማለት ነውና ጠራናትና ሚስታቸውን ለምንድነው እንደዚህ ያሉሽ? አንቺ እኮ ባላህም ትጠየቂያለሽ፣ እሳቸውን ማክበር አለብሽ፣ እሳቸውን መንከባከብ አለብሽ ምናምን አልናት ማለት ነው። ኧረ እኔ ታማሚ ነኝ፣ ኧረ እኔ እንደዚህ ነኝ ምናምን አለች ማለት ነውና ዛህራ ጓደኛ ምን ችግር አለ አንቺ እንደው ዳብስ አድርገሻቸው እንደው አብሽሩ ብትያቸው ሁሌም እንደ ጆክ እናየዋለን ይሄንን ማለት ነውና ብዙ አለ ብቻ። ሀናን ጠንካራና ራዕይ ያላት ልጅ ነበረች ያለችን ፈቲያ ሀናን ሩህሩና በጎ ሴት እንደነበረችም ከልጅነቷ ጀምሮ ታስታውሳለች።
ያን እንዳለ የሚያደርገኝ የሃናን ጥንካሬ ነው። ሃናን ምንም ነገር ቢገጥማት ጥሩን ነገር ነው የምትነግርሽ እንጂ የከበዳትን ነገር አትነግርሽም። እዚህ ቤት ውስጥ አስቤዛ አልቆ ያውቃል። ወይኔ አስቤዛ አልቋል ምን ይሰራል በምትይ ሰዓት እንዳለቀ እንድታቂ አታረግሽም። ልክ ሌላ ተአምር እንደምትፈጥር አድርጋራ ችግር የለውም በቃ አሁን ይገባል አሁን እንዲሆናል ነው የምትልሽ። እሷ በዛ ሞራል እያለች አንቺ ደግሞ ሞራልሽ አይወድቅ። እሷ ሰለቸኝ ያለች ቀን እኛም ሊሰለቸን ይችላል። ግን እኔ ሞራል የሚሆነኝ የሷ ብርታት ነው። አንዳንድ ጊዜ ፊቷን አያለው እውነቴን ነው እና ፊቷን አይቸው በቃ እንዲ ደስተኛ ከሆነች እኔ ሞራሌ ነው የሚመጣው። እውነቴን ነው የምልሽ እና የሃኒ ብርታት ለሁላችንም ብርታት ሆኗል። የማዕከሉ ተጠቃሚዎች በበኩላቸው ባቡል ኸይር የሚያደርግላቸው እገዛ በቃላት የማይገለጽ መሆኑን ያብራራሉ። በባቡል ኸይር ሁሉም ነገር እንጠቀማለን። ምግብም ቢሆን ልብስም ቢሆን ሁሉ ነገር የፈለግነው ነገር ያሟሉልናል ይሰጡናል። እንደ ይናት ጋዳ አሁን በአሁን ጊዜ ይናቱም ጋዳ እንደፈለገ አይገባም። እንዴት ይናት የበለጠ ነው እንክብካቤ የሚያደርጉልን። ልብሳችንም ሆነ ምግባችንም ሆነ ቁርአን ቤቱ የሚቀሩ ልጆች ይህንን ነገር ከለበሳችሁ ብሎ ሲያባሩብን እሷን መተን ያሸገር ለልጆቻችን የፈለግነው አባያ ይሁን ምን ይሁን ሁሉም ነገር ይሰጡናል። ምንም ችግር የለብን። እኛ ይሄ እንኳን በኔ እድሜ ይቅርና እናታችንም እንኳን ያላዩት ነገር ነው። ይሄ በጣም ከባድ ነገር ነው። እኛ በቤታችን አሁን ይሄ ባቡል ኸይር ከተጀመረ በኋላ ምንም ችግርም አይተንም አናውቅም። ምንም ነገር ወላሂ እንዲህ እናት ነው በቃ ነጋ አነጋ እዚህ እንወጣለን። ምሳ አልሰራንም አልሌሉም ሁሉም ነገር እየበላን እየጠጣን ነው። አልሐምዱሊላህ በቃ እናት በይ እኔ በቃ ለመናገርም የዚህ ቤት ነገር እኔ ለመናገርም ቃል ያንሰኛል። እና ያው እዚህ ያለነው እናቶች 10 ነን። ሙስሊም አለ ክርስቲያን አለ። ያው ባቡል ኸይር ለተቸገረ ነው እንጂ ዘር ሃይማኖት አይጠይቁም እነሱ። የእውነት እኔ እንደመናገር አሁን ላይ ራሱ ከሰው ጋር እንደዚህ መገናኘት ለኛ በጣም ትልቅ ነገር ነው፣ ዋጋ አለው። ከወደቅንበት የእውነት እኔ በወቅቱ በዛ ሰዓት እነሱን ባገኘው ሰዓት እኔ ልጆቼን እንኳን የሚወስድልኝ ባገኝ ጥዬ ሄድ ነበር። ምክንያቱም አባታቸው በህይወት እያለ እኔን ጥሎኝ ሄዶ ነው 4 ልጆች ጥሎብኝ ሄዶ በላይ ላይ ሌላ 4 ልጅ ወልዶ ነው። ለነሱማ በእውነት እግዚአብሔር ሰዎችን ለሰው ሲልክ ፈጣሪ የሆነ ምክንያት አለው። እነኚህ እና ሴቶቻችን ይህን ድርጅት የመሰረቱት በትንሽ ነገር አስበው ሊሆን ይችላል። ግን ከጊዜ በሳት በጣም ያን ያህል ህዝብ እንይዛለን ብለው ላይሆን ይችላል ያስበው እንትን ያሉት። ይሄ ደግሞ እነዚህን ሴቶቻችንን ይህን ድርጅት እንዲመሰርቱ የላካቸው ፈጣሪ ነው። ፈጣሪ በእነሱ ላይ እግዚአብሔር እነሱን እንደ መልእክት አድርጎ ባይልክልን የህዝብ በጣም ከየበረንዳ የተሰበሰበ ህዝብ ነው፣ የወደቀ ህዝብ ነው። በእድሜም በበሽታም በሁሉ የተጎዳ ህዝብ ነው። ይህን ህዝብ ይህን ሁሉ አሰባስቦ ለዚህ ደረጃ እንዲደርስ ያደረገው የፈጣሪ እጅ ተጨምሮበት ነው። እውነቴን ነው የምነግርሽ። እና አሁን ይህ ህዝብ በየቤታችን 3-4 ቤተሰብ ለመግበን ለማኖር የተሳነ ሰዎች አሉ። እነሱ ግን ይህን ሁሉ ደከመኝ ሸለቸኝ ካይሉ ይህን ሁሉ ህዝብ መግበው አልብሰው አብልተው አጠጥተው የሚኖሩ እህቶቻችን ናቸው። በእውነቱ እድሜና ጸጋ ለሴቶቻችን እድሜ ይስጣቸው። በእውነት ላቅ ያለ ምስጋና ነው የማቀርበው። ምክንያቱም እኛ መቼም ድሃ ነው። በዚህ እንኳ በእርዳታው ላይ አወናብደን አንዳንድ ሰው ይወስዳሉ ብሎ እንኳ ከያዙ ትልቁ ቁጣቸው አላህን ፍሩ ነው። አዎ እነሱ እግዚአብሔር ትልካቸው አንዴ ለበጎ ነገር ስለሆነ ስራቸው ሁሉ በጎ ስራ ነው። ባረባ ነገር እንኳ ያዙትን ሰው ዛሬ በቃ አባረሩት። ከዚህ ድር ማነው ከዚህ ማህበር ይሰሩታል ብለን ከናስብ ምክር ሰጥተው እና ብዙ አይናገሩም፣ ብዙ ይሰራሉ። ከማድ ቤት እስከ ወጥ ቤት፣ ከወጥ ቤት እስከ ኩሽና ከመሰረቱት የቀጠሯቸው ሰዎች በቅጥር ላይ ራሱ በአገልግሎት ላይ ያሉ ሰዎች ጭምር በጣም በጎ ስራ ነው የሚሰሩት እና ይህን ድርጅት በእውነት መስራቾችንም እግዚአብሔር እድሜ ጸጋ ይስጣቸው። በጣም ነው እኔ በበኩሌ በራሴም ስም በዚህ ስም ሆኜ የማመሰግነው። ረመዳን ላይም ያው ልብስም ተሰጥቶናል።
የመጣ ዱቄትም ያገኛሉ፣ ዘይትም ያገኛሉ። አለ የሚገኝ የመጣ ነገር ምንም የምናጣው ነገር የለም፣ እናገኛለን። ያው ደስተኛ ነን። ግቢ ራሱ ከፍቶ በመጠበቁ የትም ቦታ ሄደን እናት ቤትም ተከፍቶ አይጠበቅም። በየቀኑ በመጣን ቁጥር ተከፍቶ ይጠበቅናል። በስርዓት የምናገኘው ነገር እናገኛለን። አልሐምዱሊላህ ረብል ዓለሚን እድሜ ይስጣቸው። በጣም ደስተኛ ነን። ባቡልኬር ላይ እኔ አሁን ከዚህ በፊት ማለት ነው ምሳ በተለያየ ቦታ ላይ ተራርጬ ነበር የማገኘው። አሁን ቀጥታ ምሳ አለኝ ብዬ 2 እንጀራ ነው የምሰጠኝ። ምሳም እራትም ይሆነኛል ማለት ነው። ስለዚህ ያለምንም ሀሳብ በላለው ማለት ነው። አሁን ባላቶች የተለያየ ነገሮች ለደካማ የሚሆኑ ነገሮች አሉ አይደለ? ግድ እነሱ ሳያስፈልገኝ በቃ እኔ አሁን መጥቼ በላለው ማለት ነው። እና በዚህ ዙሪያ ላይ እኔ በጣም ጠቅሞኛል። የእውነት ነው የምልሽ ሃኒ የምትሰራው ነገር ይሄ ያላየ ዓለም ላይ ሁሉ ይሄን ባቡርኬር የሚያይ የሃኒን መከተል አለበት። እኔ ባካችሁ በልጆቼ ስም ነው የምለው፣ የእውነት በልጆቼ ስም ባቡርኬር ሁሉም ሰው ከጎኑ ይሁን። ለኛ ቀን ይወጣልን። የእውነት ነው የምልሽ እኔ አይተነው ማናቅ ባለ እንግዲህ አብይን የሚያህል ነው እንግዲህ እዚህ የመጣው። ይሄንን ሁሉ ማየት ችለናል። ከጎርፍ ስር ከውሃ ስር አውጥተው ዛሬ እንጀራ አብልተውናል፣ የስራ እድል ፈጥረውናል። እና ደግሞ ይሄንን ደግሞ እኛን ደግሞ ስራ ማቋቋም መንግስትም ቢሆን ለነዚህ ልጆች ቦታ ሰጣለሁ የሚል ካለ እኛ አሁን ተደራጅተን ደግሞ እኛ ቦታ የስራ እድል ተፈጥሮልን ለቀን ብንሄድ ይሄ ቦታ ደግሞ እንደኛ የሚፈልጉታል እድሉን ማለት ነው። እባካችሁ ነው የምለው ባቡርኬርን እባካችሁ 3-4 የቤታችሁ የምትበሉ ከሆነ እባካችሁ 2 ብሉና 1 ለባቡርኬር ብዬ መልእክቴን አስተላልፋለሁ። እንደው በሙስሊሙ በክርስቲያኑ ልባችሁ ከጎናችን ሁኑ። ባቡርኬር ደግሞ እንደው ፈቱዬ ሃናን እንደው 16ቱም ያቋቋሙት ክፉ አይንካቸው። እውነት በልጆቻቸው ይደሰቱ። ለኛ እናት ናቸው፣ ለ5000 ሰው እናት ናቸው። 1 በግ ዛሬ ለ2 በግ ለ2 አካፍለው የሚሰጡት። ረመዳን ደግሞ እንደ ከረመዳን ጀምሮ ያው እዚህ እስካለንበት ስጋ ነው የሚበላው። ስጋ ቢያምረን እዚህ ነው የምንበላው። የሚያምረን ፈቱዬ ይሄ ያለ እኔ ትምህርት ቤት መክፈል ቢያቅተኝ ፈቱዬ አልቻልኩም እንዲህ ተብያለሁ ማለት ሀሳብሽን ማካፈል ታዳምጣለች ከእግዚአብሔር በታች። የእውነት እኛ አንድ ለማኝ ተራ ሰዎች ነን፣ ተመልካች ያጣን ሰዎች ነን። ግን እሷ ቁጭ ብላ የእኛን ሀሳብ ትጋራለች። እባካችሁ ከጎናችን ሁኑ ለምለው የእውነት ባቡርኬር እድሜና ጤና ይስጥልን። እናንተም ስላያችሁን ስለጎበኛችሁን እጅግ በጣም አመሰግናለሁ። በልጆቼ ስም በጀማኤ ስም እግዚአብሔር ይስጥልን የምንለው። ቤት ለሚያሳድስ መጥቶ ሲያለቅስ ቤት ታድሳለች። ፈቱዬ ቆርቆሮ የለም ሲባል ቆርቆሮ አንስታ ትሰጣለች። ይሄ ማን ያደርጋል? ዛሬ 5 ሊትር ዘይት 1500 ብር በገባበት ሰዓት እባካችሁ ነው የምለው። እባካችሁ ከጎኗ ቁሙ ነው የምለው። እና ሃኒዬ እድሜና ጤና ይስጥሽ። የብዙሃኑ እናት ነሽ። እንወድሻለን፣ እናከብርሻለን። ለዘላለም ኑሩልን። ባቡርኬር እንዳይዘጋ ሁሉም ሰው እጇን ይዘርጋላት ነው የምለው። እናንተንም አመሰግናለሁ ማሪ። ሰዎች ማዕከሉን መርዳት ቢፈልጉ በምን መልኩ ሊያግዙ ይችላሉ? ከዛም በተጨማሪ መጪው ጊዜ የአረፋ በዓል እንደመሆኑ መጠን ምን መልእክት አለሽ ብዬ ጠይቂያት ነበር ሃናንን። ይህን ሁሉ አመት ሳገባ ስወልድ ስሰራ ኑር ያለው ዋትስ ኔክስት ስቲ የምታስታውሽው አንድ ነገር ያስፈልጋል እንደ ሰው ልጅና እዚህ ላይ መሳተፍ አሻራ ማሳረፍ ነው። ለምን ሙሉ በሙሉ የእናቶች ማሳደሪያ ነው ከጀርባ ያልነው። ከፊት ለፊት የገቢ ምንጭ ቢሆንም ለእናቶች ማሳደሪያ ነው እየገነባን ያለ ነው እና ገና ከመሬት መሬት ማለቁ ነው። ይህን ያህል ደረጃም አልሄደም። ኮስቲ ነው በጣም ከመገባ ጋር እሱን መገንባት ካለምንም እርዳታ በጣም ይከብዳል። ያው እንዳየሽው ብዙ አይደለም ባቡልኬር ላይ ብዙ ሰዎች ስለሚመጡ ብዙ ገንዘብ ምንረዳ ነው ሰው የሚመስለው፣ ግን አይደለም። አንደኛ እርዱን ብለን በጣም አንጨውም። እንዳየሽው በጣም የእርዳታ ቫይብ ከፍተሽ ሰው መርዳት ይከብዳል። ሁሉም ሰው እዚህ ላይ ቢረባረብ መጥቶ ቢጎበኝ ባቡልኬር ምንድን ነው የሚሰራው ይሄ ድርጅት ብሎ መጥቶ ቢያይ ከዛ ካየ በኋላ ምን እንደሚያስፈልገው ያውቃል። እና ማንም ሰው መጥቶ ግንባታውን ቢጎበኝ ሲሚንቶ፣ አሸዋ፣ ብሎኬት፣ ብረት
የተለያየ ነገር ሰፖርት ቢያደርግ በማቴሪያል ሰፖርት ቢያደርግን በጣም እንመርጣለን ከገንዘቡ ይልቅ ለምን ለግንባታው ስለሚሆን ማለት ነው። ሁላችሁንም ኢትዮጵያውያን እውነት ጋብዣለሁ። ብረት አስመጪዎች ካላችሁ ግንባታ ስራ ላይ እየተሳተፋችሁ ያላችሁ እንደ ኦቪድ ሪል ስቴት የተለያየ ሪል ስቴት ያላችሁ ተረፈ ምርታችሁን ባቡልኬር ላይ ብታመጡ ባቡልኬር ቢገነባ በእያንዳንዷ ግንባታ በምታደርጉት አስተዋጽኦ ቤታችሁ ኸይር ነው የሚገባው። አዎ መቼም ተስፋ ቆርጬ አላቅም። ኢንሻአላህ ወደፊትም ቆርጥም አይመስለኝም ተስፋ። ምክንያቱም እዚህ ጋር የቆምሽለት አላማ ነው ይመስለኛል ተስፋ እንዳትቆርጭ የሚያደርግሽና ብዙ ተስፋ የሚያስቆርጡ ነገሮች ገጥመውኛል በህይወቴ። እኔ በህይወቴ ብዙም ከባድ ነገር አይቼ አላደኩም። አልহামዱሊላህ እስካሁን ከባድ የምለው ነገር አልገጠመኝም። የእናትና የአባቴ ሞት ነው ትልቁ ከባድ የምለው ነገር። ይሄ ደግሞ ያው የተጻፈ ነው። ረሱል ሰለላሁ ዐለይሂ ወሰለም አርፈዋል። ግን እንደዚህ በእንትን ደረጃ ምንም የገጠመኝ ነገር የለም። ግን ባቡልኬር ከተከፈተ በጣም ብዙ ቻሌንጆችን አሳልፌያለሁኝ። እንደ ኢትዮጵያ ከጠየቅሽኝ የትኛውም ኢትዮጵያ እናት መንገድ ላይ በምግብ እጦት በስራ እጦት አትታይም የሚል እቅድ አለን። የ10 ዓመት እቅድ ኢንሻአላህ። እንደ ዓለም ደግሞ የትኛውም ሰው የትኛውም እርዳታ ምን እንደሆነ የሚማርበት ቤት ነው ብለን አቀደናል ኢንሻአላህ። በቅርቡ ይሄ ህንጻ ካለቀ ደግሞ በምስራቅ አፍሪካ ማለት ይቻላል የመጀመሪያው ድርጅት ይሆናል ብዬ ነው ማምነው ኢንሻአላህ። በጣም ብዙ ሰዎች ሰርጋቸውን አድርገዋል ባቡልኬር ላይ። ኢቭን የውጭ ዜጎች አድርገዋል። ቪዲዮ አልተለቀቀም ያው ስላልፈለጉ ነው እንጂ ከኩዌት ድረስ መጥተው በጣም ትልቅ ፖዚሽን ላይ ያሉ ሰዎች ሰርጋቸውን አድርገዋል። ምናልባት ላንቺ ላሳይሽ እችላለሁ። ያው ሰርጋቸው ምንድነው ሰርጋቸውን ያደርጋሉ። የዛን ቀን የራሳቸውን እንግዶች ይጋብዛሉ። በተጨማሪ የባቡልኬርን የአንድ ቀን ወጪ ይችላሉ። ቀላል አይደለም። 1 ሚሊዮን ብር ነው የአንድ ቀን ወጪ እና በጣም ደስ ይላል። በማግስቱ ሁሉም የባቡልኬር ቤተሰብ ስጋ ነው የሚበላው። በሬ ታርዶ ምናምን ያው ለነሱ የተደረገላቸው ነገር ባቡልኬር ላይ ለተመጋቢ ይደረጋል ማለት ነው። ይሄ ደግሞ ቀላል ነገር አይደለም። ሌላው ደግሞ ሆቴል ከማረግ ብሎ ለሆቴል የሚከፍለውን እኛ ጋር ከፍሎ ያደርጋል። ምግብ እዚሁ የሚዘጋጅለት እንደ የሰው የኢኮኖሚ ደረጃ ይወሰናል። አንዳንዱ የሙሉ ቀን ወጪ ይችላል። አንዳንዱ ደግሞ የዛን ቀን ወጪና የተወሰነ ሰው 100 ሰው ከባቡልኬር 200 ሰው ከባቡልኬር ብሎ ያንን 200 ሰው ይመግባል ማለት ነው። ይሄ ቀላል አይደለም። ለኛ በጣም ቢግ ዲል ነው። በጣም ብዙ ተመራቂ ተማሪዎች እኛ ጋር ምርቃታቸውን አድርገዋል። እንደ አዲስ አበባ ዩኒቨርሲቲ አንድ ባች የተመረቁ እኛ ጋር መጥተው ፕሮግራም አድርገዋል። በጣም ብዙ ማለት ነው። እና ሁላችሁም ኢትዮጵያውያን ስትመረቁ ነውና ከወገኖቻችሁ ጎን እዚህ መምጣታችሁ ስትመረቁ ለምን ይጠቅማችኋል? ስትሰሩ ታች ላይ ያለ ማህበረሰብ እንዳለ እውነቴን ነው ጠንክረሽ እንድትሰሪ ያደርግሻል። ምክንያቱም እዚህ ጋር በጣም ብዙ ማህበረሰብ አለ ምግብ የሌለው። ያንን ለመሸፈን ደግሞ ከአንድ ሰው ነው የሚጀምረው፣ ከኔ ነው የሚጀምረው። እኔ ጠንክሬ ከሰራው ለአንድ ሰው መትረፍ እችላለሁ፣ አትሊስት ለ10 ሰው መትረፍ እችላለሁ። እዚህ ስትመጡ ብዙ ነገር ትማሩበታላችሁ። መመረቃችሁ ራሱ መመረቅ ብቻ ሳይሆን ገና ብዙ ነገር እንደሚጠብቃችሁ ፊውቸር እንድታዩ ያደርጋችኋል ማለት ነው። ተመራቂ ተማሪዎች፣ ሙሽሮች፣ አኒቨርሰሪ የምታከብሩ የተለያየ ነገር የምታከብሩ ተስካር ምንድነው ሰደቃ ኒካ የተለያየ ፕሮግራም ያላችሁ ኢቭን አሁን ለምሳሌ በቅርብ የገጠመን አንድ ወንድማችን መረታብ ይባላል እና አዲስ መኪና ሲገዛ መኪናውን አልነዳም፣ መጀመሪያ የአንድ ምስኪን ቤት ይታደስልኝ ማለት የፈረሰ ቤት ይሰራና ከዛ በኋላ ነው ለኔ አንድ መኪና ሲገዛ አንድ ሰው ደግሞ ከዝናብ ማውጣት አለብኝ የሚል እንደዚህ አይነት በጣም በቃ ማቹርድ የሆኑ ወጣቶች አሉ። የእውነቴን ነው የምልሽ። በጣም በቃ ኢትዮጵያ ውስጥ እንደዚህ አይነት ሰው አለ እንዴ እንደዚህ የሚያስብ አለ እንዴ እንድትይ የሚያደርግሽና እንደዛ ማድረግ ትችላላችሁ ቤት ብትገዙ። እውነቴን ነው
ለራሳችሁ ቤት አላችሁ የአንድ እናት ቤት ደግሞ ብታድሱ ማለት አንድ ክፍል ቤት ማደስና ትልቅ ቤት መግዛት በጣም ይለያያል። የተወሰነ ብር ነው ኮስት የሚያደርግሽና እንደዚህ አይነት ልምድ ቢኖረን ባቡል ኸይር ላይ የሌለ ነገር የለም። ቤት ላድስ ብትሉ የበጣም ብዙ ምስኪን ቤቶች አለ። ለመግብ ብትሉ ቤታችን ክፍት ነው። ላልብስ ብትሉ እናቶች፣ አባቶች፣ ወጣቶች አሉ። ለሁሉም ነገር የተዘጋጀ ነው። እውነቴን ነው። በሙያዬ ብትሉ መታችሁ ስልጠና መስጠት ትችላላችሁ። ማገዝ፣ ምግብ ፓክድ ማድረግ፣ እቃ ማጠብ፣ ሰፖርት ማድረግ ትችላላችሁ። ለሁሉም ኸይር ስራ የተዘጋጀ ቤት ነውና ማንም ሰው ቢመጣ እንትን መክሊቱን አያጣም ነው የሚባለው። ያው አንድ የሱን እንትን አስተዋጽኦ የሚያደርግበት እንትን አያጣም። በነገራችን ላይ የአረፋ በዓል እንደምታውቂው የእርድ በዓል ነው። አንድ ሰው ቤቱ በግ ያርዳል። ያው መስፈርት አለው ኦፍ ኮርስ። ያን መስፈርት ያሟላ በግ ያርዳል አቅም ያለው ሰው የቻለ ሰው ማለት ነው። ላልቻለ ሰው ግዴታ አልተደረገም፣ ግን የቻለ ሰው ያርዳል። ኡዱህያ በሚያርድበት ሰዓት አንድ በግ 3 ቦታ ነው የሚከፈለው። አንዱን ለቤተሰብ ያደርጋል፣ እኩል ይከፍለዋል 3 ቦታ ማለት ነው። አንዱን ደግሞ ከጎረቤት ከዘመድ አዝማድ ጋር ይመገበዋል። አንዱን ደግሞ ለምስኪን ይሰጠዋል። አትሊስት እንኳን 2 በግ መግዛት ባይችል ያንን ለምስኪን ሀቅ የተቀመጠውን ያችን አንዷን ፓርት ለባቡል ኸይር አምጥቶ መስጠት ይችላል። ያቺ አንዷ ፓርት ደግሞ ለአንድ ቤተሰብ ለባቡል ኸይር ትሸፍናለች ማለት ነው። አትሊስት የዛን ቀን ቀቅሎት ጠብሶት ብቻ የዛን ቀን ይውልበታል። ይህንን ነገር እኛ ጋር ብታደርጉ የአረፋ ቀን በግ ስታርዱ አንዷን ፓርት ባቡል ኸይር ላይ ብታመጡ ይሄ አንድ በግ ማረድ ለሚችለው ማለት ነው። ደግሞ አቅም ያለው ሰው አለ ምንም ለሱ ስጋ ምንም ያልሆነ ማለት ነው። እንደዛ አይነት ሰው በሬ ከቻለ በሬ፣ በግ ከቻለ በግ ምትወዱ ይሁን ባቡል ኸይር ላይ ማድረግ ይችላል። እኛ የአረፋ በዓል የእርድ በዓል ስለሆነ በግ፣ ፍየል፣ በሬ፣ ግመልም ያለው ግመልም ማረድ ይቻላል። እና እውነቴን ነው። አንቺ ቤት ውስጥ ተደስተሽ ኢድ ነው ረሱል ሰለላሁ ዐለይሂ ወሰለም 2 ኢድ ነው ያለን ብለዋል። ኢድ አልአድሃና ኢድ አልፍጥር። ያንን ኢድ አንገቱን ደፍቶ ከሚውል በአንተ ተደስቶ ቢውል አንተ ባለህ ቤት ውስጥ ብዙ ነገር አድርገ ስትል አንድ ምስኪን ደግሞ በሩ ድንጋይ ላይ ቁጭ ብሎ ከሚውል ይህንን ነገር ባቡል ኸይር ላይ መተህ ብታረግ አንተም ትደሰታለህ፣ እናቶች ይደሰታሉ፣ ሰደቃ መቅቡል ይሆናል። ይህንን ነው የምጋብዘው። ባቡል ኸይር ላይ ብቻ መታችሁ ወርዱ ማለትም አልችልም። ብዙ ሰዎች ቤተሰቦቻችሁን እያያችሁ አይደለም። እናንተ እያላችሁ እናት እየተቸገረች ነው፣ ወንድም፣ አጎት፣ ያጎት ልጅ፣ ጎረቤት። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው አላመነም እሱ ጠግቦ ጎረቤቱ ተርቦ ካደረ ብለዋል። እውነት ለመናገር ጎረቤታችን እንኳን ምን እየበላ እንደሆነ እያየን አይደለንም። በጣም ሰልፍሽ እየሆንን ነው። የባቡል ኸይር ኔክስት ስቴፕ ነው። መጀመሪያ አንድ ሰው ጎረቤቱን ሲያጠግብ ወይ ደግሞ ጎረቤቱን ሲያስደስት ነው ወደዚህኛው የሚመጣውና እባካችሁ ጎረቤቶቻችሁን፣ እናት፣ አባት፣ አጎት፣ አክስታችሁን አትሊስት የቅርብ ዘመዳችሁን ብታዩ ብትጠይቁ እንደ ሀገር ረህመትም ይወርዳል። እዝነት የሚወርደው ሰዎች ሲተዛዘኑ ብቻ ነው። እንደ ሀገር ትልቅ ጥቅም አለው። ይሄ ትስስር ነው ለሀገራችን ፋይዳ የሚያመጣው። እውነቴን ነው። ብዙ ጊዜ አሁን ኢትዮጵያ የሆነ ነገር ላይ ደርሳለች፣ በቃ እንዲህ ልትሆን ነው ልትፈርስ ነው እንዲህ ይባላል። ግን በጣም ብዙ አዛኝ ሰዎች ስላሉ መልሳ ሴፍ ስትሆን ታያለሽ። እስቲ ያሆኑ ኢዳችንን አትሊስት ቆም ብለን ብናስብ በሰደቃ ሰዎችን በመዘየር ፋሚሊ የተረሱ ሰዎችን በማየት ብናሳልፍ ይሄ እውነት አሁን ካለው ነገር የባቡል ኸይር ሰዎች በደስታ የሚያሳልፉበት ስለሆነ ሁላችሁም እንደ ባቡል ኸይር መልእክት ቤተሰቡን ቢጠይቅ ወላጅ እናቱን፣ አባቱን፣ እህቱን፣ ወንድሙን የተረሱ ሰዎችን በመጠየቅ በዚያራ ሰዎችን ሰፖርት በማድረግ እንድታሳልፉ ነው መልእክት የማስተላልፈው። እንግዲህ ተመልካቾቻችን
በማጠቃለያችን ባቡል ኸይር መንግስታዊ ያልሆነ የበጎ አድራጎት የምገባ ማዕከል ለህብረተሰቡ እየሰጠ ያለው አገልግሎት አርአያነት ያለውና ተጠናክሮ ሊስፋፋ የሚገባ መሆኑን እየጠቆምን በቀጣይም በተመሳሳይ ፕሮግራም የምንገናኝ ይሆናል። መልካም ጊዜ። ተመልካቾቻችን በባቡል ኸይር የበጎ አድራጎት የምገባ ማዕከል ያደረግነው ቆይታ ይሄንን ይመስል ነበር። እናንተም እንግዲህ ተመልካቾቻችን በባቡል ኸይር ምን ይደረጋል የሚለውን በቂ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ሌሎች የፕራይም ሚዲያ ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።